ትራምፕና ኤለን መስክ ሆድና ጀርባ ሆነዋል። ወደ ጸብ እየገቡ መሆኑም ተሰምቷል። እኔ ትራምፕን ባልደግፈው ምርጫውን ይሸነፍ ነበር። ኤለን መስክ እኔና ኤሎን ጥሩ ግንኙነት ነበረን። አሁን ግን እንደዛ የሚቀጥል አይመስለኝም። ፕሬዚዳንት ዶናልድ ትራምፕ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቀድሞ አማካሪያቸውና ደጋፊያቸው ከሆነው የዓለም ቁጥር አንዱ ቱጃር ኤሎን መስክ ጋር አለመግባባት ውስጥ ገብተዋል። በማህበራዊ ሚዲያዎቻቸው ኃይለኛ የቃላት ጦርነት ውስጥ ናቸው። የሁለቱ ቢሊዮነሮች አለመግባባት በዚህ ሳምንት መጀመሪያ ላይ ኤለን መስክ የመንግስት አዲሱ የቀረበው በጀት አሜሪካ ያለባት የ3.62 ትሪሊዮን ዶላር ላይ ዕዳ ይጨምራል በሚል ከተቃወመ በኋላ ነው። ፕሬዚዳንት ትራምፕ ከመስክ ንግግር በኋላ እኔና ኤሎን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ሲሉ ነበር የመለሱት። ባለፈው በተደረገው ምርጫ ከ300 ሚሊዮን ዶላር በላይ የሆነ ገንዘብ አውጥቶ ትራምፕን ሲደግፍ የነበረው ቱጃሩ መስክም እኔ ትራምፕን ባልደግፈው ምርጫውን ይሸነፍ ነበር ያለ ሲሆን የትራምፕ ታሪፍም አሜሪካን ከዚህ ዓመት በኋላ ወደ ኢኮኖሚ ውድቀት እንደሚወስዳት ተናግሯል። ትናንትና ኤለን መስክ ፕሬዚዳንት ትራምፕ በኮንግረሱ ተጠቅሰው ከኃላፊነታቸው በመነሳት በምክትላቸው ጄዲ ቫንስ መተካት አለባቸው የሚልን ጽሑፍ ሲያጋራ ፕሬዚዳንት ትራምፕ በጀታችንን ለመቀነስና ብዙ ቢሊዮን ዶላሮችን ከማውጣት ለመታቀብ ቀላሉ መንገድ ለኤሎን መስክ የምንሰጠውን ድጎማና ኮንትራት ማቋረጥ ነው ብለዋል። ሁለቱ ቢሊዮነሮች የየራሳቸው ማህበራዊ ሚዲያ ሲኖራቸው ኤለን መስክ በኤክስ ትራምፕ ደግሞ በትሩዝ መልስ ሲመላለሱ ብለዋል። የኤለን መስኩ ድርጅት ቴስላም ከአለ መግባባቱ በኋላ የአክሲዮን ዋጋው በ14 በመቶ የቀነሰ ሲሆን በታሪኩ ከፍተኛ የሆነው የ150 ቢሊዮን ዶላር የገበያ ዋጋም በአንድ ቀን አጥቷል። ኤለን መስክ ከ129 ቀናት በኋላ ባለፈው ሳምንት ከተሾመበት ኃላፊነት የለቀቀ ሲሆን ኃላፊነቱ የመንግስትን ብክነት መቀነስ ላይ ያተኮረ ነበር። ከቀናት በኋላ መስክ በማህበራዊ ሚዲያው የቀረበው በጀት የአሜሪካን ዕዳ የሚጨምር ነው፣ የምታጸድቁ ሰዎች ማፈር አለባችሁ ካለ በኋላ ፕሬዚዳንት ትራምፕ ስለ በጀቱ ከማንም ሰው የተሻለ ኤለን መስክ ያውቃል፣ ድንገት ተነስቶ ችግር መፍጠሩ አናዶኛል ብለዋል። መስክ አዲስ ፓርቲ መመስረት አለበትም የሚል ሀሳብ እያቀረቡ ናቸው። ኤለን መስክ በኃላፊነት በነበረበት ወቅት የአሜሪካ የተራድኦ ድርጅትን ጨምሮ በርካታ የአሜሪካ የመንግስት ተቋማትን አላግባብ ወጪ እያወጡ ነው በሚል በከፊልና ሙሉ ለሙሉ እንዲዘጉ ያደረገ ሲሆን በተግባሩ 180 ቢሊዮን ዶላር ማዳኑ ተገልጿል። የሁለቱ ሰዎች አለመግባባት የአሜሪካን ፖለቲካና ኢኮኖሚ ወደ ሌላ አቅጣጫ እየወሰደ እንደሆነም ተመላክቷል።